አመጣችሁት? ከበደ እንደሆነ አወቃችሁ። ደምቢዶሎ እንዲያለ ማስታወቂያ አለ። በ14/7/2017 ዓ.ም በኢቢኤስ ፕሮግራም ላይ በተደረገው ቃለ ምልልስ ብርቱካን ተመስገን ከበደ የተባለ ያሉ መረጃዎች እንደሚያሳዩት ከሆነ ሰሞኑን ከብርቱካን ጋር በተያያዘ ውዝግብ ውስጥ የገባው ኢቢኤስ ቴሌቪዥን ዛሬ ሶስቱም ቻናሎቹ ኢትዮሳት ላይ ስርጭት ማቆማቸው ተወልዶሎ ተማሪ ነኝ አላለችም። ከዛ ዩኒቨርሲቲ የታገድኩት አላለች። ኢቢኤስ ቴሌቪዥን ከሁሉም የሳተላይት ስርጭት ላይ ወርዷል። አሁን በደረሰን መረጃ መሰረት ስቱዲዮ እንዲታሸግ ተደርጓል። ቀደም ሲል በዛሃበሻ ፌስቡክ ላይ የኢቢኤስ አመራሮች በብርቱካን ጉዳይ ላይ ስብሰባ መቀመጣቸውን ዘግበንላችሁ እንደነበረ ይታወቃል። ኢቢኤስ ቴሌቪዥን ከኢትዮሳት ላይ መቋረጡ እየተመለከትን እንገኛለን። ሰላም ሰላም የተዋዱ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሁሉ የእግዚአብሔር ሰላም ከእናንተ ጋር ይሁን። ዛሬም በአዳዲስ መረጃዎችና ፕሮግራሞች ተመልሰን መጥተናል። የኢቢኤስን ጉዳይ እናያለን። የእህታችን የምስኪኗታችን የብርቱካን ጉዳይ ያለችበትን ሁኔታ መረጃዎች ደርሰውናል። እሱንም እናያለን። ፕሮግራሙን እስከ መጨረሻው ተከታትላችሁ ያላችሁን ሀሳብና አስተያየት በኮሜንት አስቀምጡልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንቀጥል። ሉላ ታሰረች የሚባለው መረጃ ውሸት ነው። እሷ ላይ ሀሰራት የሚችል ነገር እንደሌለ ነው እሷም ለወዳጆቿ እየተናገረች ያለችው። ምክንያቱም እሷ ፕሮግራሙ ላይ መተወን እንጂ ፕሮግራሙን የሚሰሩት ሰዎች ሌሎች ናቸው። ስለዚህም ከቪዲዮ መንሳት በስተጀርባም ምን እንዳለ ከዕለቱ ዜና ላይ ተመልከቱ። አቷን እንዴት አወቃችሁት? እንዴት አመጣችሁት? ከበደ እንደሆነ አወቃችሁ። ደምቢዶሎ እንዲያለ ማስታወቂያ አለ። በ14/7/2017 ዓ.ም በኢቢኤስ ፕሮግራም ላይ በተደረገው ቃለ ምልልስ ብርቱካን ተመስገን ከበደ የተባለች ከበደን ከየት አመጣችሁት? ብርቱካን ተመስገን ከበደ ይክበድባችሁ። ስለዚህ ልጅቷ ዩኒቨርሲቲያችሁ ተማሪ ነች። እናንተ ተናገራችሁ። ልጅቷ አልተናገረችም። እናንተ ተናገራችሁ። እናንተ የኔ ዩኒቨርሲቲ ተማሪ ነች ብላችሁ ጮኻችሁ ተናገራችሁ። ስለዚህ ዩኒቨርሲቲው የጠለሸው ምንድን ነው? ግርግር፣ ጭቅጭቅ፣ መከራ፣ መጠለፍ መከራ አልነበረበትም በአካባቢው? በዩኒቨርሲቲው ከዩኒቨርሲቲው ውጭ አልነበረም እንዴ? ነበረ እኮ። እና ምንድነው እናንተ ጥያቄያችሁ ምንድነው? ይህ ድርጊት በጣም ኃላፊነት የጎደለው በመሆኑ እንደውም ምንድነው ያላችሁት? የዩኒቨርሲቲው በ2013 ዓመተ ምህረት የትምህርት ዘመን በደምቢዶሎ ዩኒቨርሲቲ የሁለተኛ ዓመት የፋርማሲ ተማሪ ነበርኩ ማለት ሰጣችሁ ሐሳብ። 2013 የዩኒቨርሲቲያችሁ የፋርማሲ ተማሪ አልነበራችሁም? እውነት? ይሄን ፎቶ ተመልከቱ። ሰርች አድርጉት ራሳችሁ። ዌብሳይት ላይ ገብታችሁ ራሳችሁ since when a Dambidolo University started you up and graduated program in pharmacy ብላችሁ ሰርች አድርጉ። መቼ እንደጀመረ ያሳያችኋል። ያው Dambidolo University located in Ethiopia started in you and graduated program in pharmacy bachelor of pharmacy and B pharma ይላል in 2018 and 2019 2018 እና 2019 ያ ማለት እናንተ 2013 አልጀመርንም ብላችሁ ዌብሳይት ላይ የለቀቃችሁት መረጃ ግን ማስረጃውን የሚገልጸው በ2011 እንዲህ እንደገለጻችሁት ዌብሳይት ላይ ነው ሰርች ያደረኩት። ዩኒቨርሲቲዎች ይሄንን አለመጀመራችሁ እንግዲህ ዌብሳይት ላይ ለጫናችሁት መረጃ ሰርች አድርጋችሁ ለያያችሁ መረጃ ስጡ። እናንተ አልጀመርንም ካላችሁ ከ2 ዓመት በፊት እንደጀመራችሁ የሚያሳይ መረጃ ነው። እንግዲህ ደምቢዶሎ ዩኒቨርሲቲ ነው የሚለው። እሺ ሌላኛውን ላሳያችሁ። ይህች ልጅ ዌብሳይት ላይ ብቻ ሳይሆን ስሟ ኢቢኤስ ቲቪ የገለጸው ልክ እንደዚህ በምታዩት በ09013081 ብርቱካን ተመስገን ብላችሁ በአካውንቱ አስገቡ ሲል የንግድ ባንክ አካውንቷ ገልጾ ኢቢኤስ ለቆታል። ስሟ ማን ነው? ብርቱካን ተመስገን። ከበደን ከየት አመጣችሁት? ልጅቷን ያሳገተው ዩኒቨርሲቲው ነው እንዴ? አጋለጥሽብኝ ብሎ ነው እንዴ? ምንድነው የጉዱ ታዲያ? ምን አገናኘው ከልጅቷ ስቃይ ጋር? ልጅቷ እኮ መከራየው እዚህ ዩኒቨርሲቲ ገባው እዚህ ዩኒቨርሲቲ ገብቼ እንዲተደረኩ አላለችም። እናንተ ካመጣችሁት አይቀር መንግስት እንዲህ ብሎ ነበር እኮ በወቅቱ ራሱ መንግስት የመንግስት ሴክሬታሪያት ኃላፊ የነበሩት ከደምቢዶሎ ዩኒቨርሲቲ ተማሪዎች ግጭት በተከሰተበት ጊዜ በስጋት ከዩኒቨርሲቲው ወጥተው ጉዞ በጀመሩበት ወቅት እንግዲህ መንግስት የሚለውን የፖለቲካዊ ሐሳቡን አልፈልግም። እኔ የምፈልገው ልጇ
ታገተው እንደነበረ በዛው መንግስት ይደራደር እንደነበረ ልጆቹን በነፃ ሊያወጣ እንደሚሞክር እንደነበረ ነው ያየሁት። ይሄ ማለት በተለያዩ ጊዜያቶች ደምቢዶሎ ብቻ አይደለም የተለያዩ ሀገራችን ክልሎች እኮ ሰዎች ታግተዋል። እና ዩኒቨርሲቲው ምን አገባኝ ብሎ ነው እዚህ ውስጥ የገባው መግለጫ ያወጣው? ምን አገባው ዩኒቨርሲቲው? አለበት የሱ ስም ጠቅሳለች። የዩኒቨርሲቲ ተማሪ ነኝ ብላለች አላለችም አይደለም? ነው ዩኒቨርሲቲ ተማሪዎቹ ማህበራዊ ሚዲያቸው ላይ መልቀቅ ጀመሩና እናንተ ጫና ደረሰባችሁ። እናንተ ታጣቂ ካላዘጋጃችሁ፣ እናንተ ታጣቂ ካላሰለጠናችሁ፣ በመንግስት ስር መዋቅር ስር ካላችሁ ምን አገባችሁ? ልጅቷ እኮ ርቧት ልትሞት ተሰቃይታ ተደፍራ አይደለም በሰው በቁሳቁስ ተደፍራ እኮ እርዳታ እየጠየቀች ያለች የአንዲት እናት ልጅ ነች። 2013 የታገለች ልጅ ፋርማሲ ትማር የነበረች ልጅ ታግታ 1 ዓመት ከ6 ወር ስትቆይ እኮ 2015 ነው የምትወጣው። በወጣች ጊዜ በተደፈረችበት ጊዜ ከነበር የታገተችው ከወጣች በኋላ ከሆነ የወለደችው 2016 ላይ ነው የምትወልደው። 2015 መጨረሻው ላይ 2016 ላይ አሁን ያለው 2017 ነው። ልጇ ከ2 ዓመት አይበልጠው። ማህበራዊ ሚዲያ ላይ መጣችሁ ልጇ እንዴት 2 ዓመት ይኖራል? 5 ዓመት ሙሉ እሷ ይሄን ሁሉ ጊዜ ተቀምጣ እያንዳንዱ ቀን ብትተረከላችሁ አንዳንድ ቀን አይበቃችሁ። 1 ዓመት ከ6 ወር ይፈጅብናል። ያን ሁሉ ዓመት እኮ ጨምቃ ነው የተረከችው። ስቃውን እኮ ጨምቃ ነው። ይሄን ኤዲት ያደረጉት ኢቢኤሶች ምን ያህሉም ቢሆን ነው አልቅሰው የተቱ ለህዝብ አይበቃም አይመጥንም ብለው የቆረጡት ምን ያህል ቢሆን ነው? እልፍ እኮ ነው ታዲያ። ይህች ልጅ የስነ ልቦና ጫናና መከራ የለባትም እንዴ? ቀናትን ከጊዜያት ልትለይ የምትችልበት ወይም ልትሳሳትበት የምትችልበት ጊዜ የለም እንዴ? እና እንግዲህ እንደሰማችሁት ነው ቤተሰብ። የደምቢዶሎ ዩኒቨርሲቲ መግለጫውን ሲያወጣ እስከ አያት ስሟ ነው የብርቱካንን የአያት ስሟ ጭምር ነው የሚያውቀው ማለት ነው። እና እዛ ትምህርት ቤት ካልተማረች ከየት ሊያመጣው ይችላል ይህን ስም ማለት ነው። ግን ቀድሞውኑ መጀመሪያ ደረጃ እሷም የዛ ትምህርት ቤት ተማሪ ነኝ አላለችም። ሳይጠራ ነው አቤት ብሎ የመጣው ማለት ነው። እና እስቲ እንቀጥል። ላይ ወርዷል። አሁን በደረሰን መረጃ መሰረት ስቱዲዮው እንዲታሸግ ተደርጓል። ተመልካቾቻችን፣ አድማጮቻችን፣ ይህ ብቻ አይደለም። እንደነገርናችሁ ብርቱካንን ልናገኛት አልቻልንም እያልን ነበር በተደጋጋሚ። ብርቱካን በአዲስ አበባ ፖሊስ መታሰሯ ተረጋግጧል። ከህፃን ልጇ ጋር ታስራ ነው የምትገኘው። በአዲስ አበባ ፌዴራል ፖሊስ አማካኝነት ነው የታሰረችው። ከተቋሙ ኃላፊዎች ጋር ከኮሚሽነር ብርሃኑ አበበና ከኮማንደር ሙሊሳ ጋር እያናገሯት ይገኛሉ። ምርመራ እያደረጉባት ይገኛሉ። ኢቢኤስ ከመታሸጉ በፊት ይህን ከማድረጉ በፊት በትናንትናው ዕለት ማታ ዋና ኤዲተሩ አዘጋጆቹ ታስረው ነበር፣ ተወስደው ነበር ወደ ፖሊስ ጣቢያ ምርመራ ተደርጎ ነበር። ያን ነገር አደረጓቸው። አልፈቷቸውም እስካሁን ድረስ እንዳረጋገጥ ነው ከሆነ። እንግዲህ ይሄ ወንዶ የሚሆነው ለምንድን ነው? ለምን እውነት ወጣ ነው የደበቅነው እውነት። እኛ ሀገር መደፈር፣ መታገት፣ መጠለፍ፣ መገደል፣ ተዘቅዝቆ መሰቀል ሁሉ ብርቅ አይደለም። ነገር ግን ይሄ የኢንተርናሽናል ኮሚኒቲውን ስሜት ሁሉ የያዘ መሆኑ አስደነገጣቸው። ካሰቡት በላይ ሄደባቸው። ስለዚህ ሰሞኑን የብልጽግና ካድሬዎች ምን የሚል ዘመቻ ነበር የጀመሩት? እጅግ በሚያሳፍር ሁኔታ እዚህ አላሳያችሁ ጽሑፉን እንዲሁ ግልዳ ግልበለው። የኢቢኤስ ድርሻ ያለው ከፍተኛ ድርሻ ያለው አንዱ ማንትሴ ተክለ ጽዮን ኤርትራዊ ስለሆነ በአሰብ ወደብ ለባህር በር የሚደረገውን ነገር ዳይቨርት ለማድረግ ብሎ ይህን ነገር አሰራ ብለው እጅግ ጸያፍ የወረደ መረጃ። ይህም ብቻ አይደለም፣ የፒፒ ካድሬዎች አሉት። ስለሆነ ኢቢኤስ ሊታሸግ፣ ጋዜጠኞቹም ሊታሰሩ፣ በህግ ሊጠየቁ ይገባል የሚል ቅስቀሳ አደረጉ። አገር እየተመራች ያለችው በእንደዚህ አይነት ካድሬዎች ነው፣ በፖሊሲ አይደለም። ምን ችግር ይፈጥራል አይፈጥርም የሚባል ነገር የለም። ግራና ቀኙ ማየት የለም። የፒፒ መንጋዎች ያን ነገር አደረጉት። ከላይ ያሉትም እንደምትመለከቱት ከሳተላይት ላይ ያወረዱት መጀመሪያ፣ ከዛ ጋዜጠኞቹን አሰሩ። ከዛ ማታ ላይ ይቅርታ ብለው መግለጫ አስወጧቸው። አሁን እንደምንሰማው ለካ በኢቢኤስ ስም ትናንት በዛ በውድቅት ሌሊት የወጣው መግለጫ ራሳቸው ናቸው ይሳፉት። እንዲህ አይነት ነገር አለ ባገዛዙ። ጋዜጠኞችን ያስራሉ፣ ስልካቸውን አካውንታቸውን ይነጥቃሉ። በጋዜጠኞች ስም በእነሱ አካውንት ይጽፉበታል። የተለመደ ነው። በራሳቸው አካውንት ላይ ኢቢኤስንም ትናንት እንደዛ ነው ያደረጓቸው። የሆነ ሆኖ ብዙ ተመልካች የነበረው
ኢቢኤስ የታሸገው የተዘጋው የወረደው ለዘላለም ይሁን ለሁል ጊዜ ይሁን ወይስ ለጊዜ ይሁን ማረጋገጥ አልቻልንም። ሁሉንም እየተከታተልን ነው። ብርቱካንም ከህፃን ልጇ ጋር በፖሊስ ጣቢያ እየተሰቃየች እየተንገላታች እንደምትገኝ የደረሰን መረጃ ያመለክታል።